ጽዬ አስታወሰች ማን እንደደፈራት። እንግዲህ አቤል አንዳንድ ተብሎ እስር ቤት ገብቶ ነበር። አሁን እንግዲህ የምርመራው ውጤት ተደርጎ አቤል ከስር ከተፈታ በኋላ እንግዲህ በጣም ተናዶ እንግዲህ ደስ ደውልለት ራሱ ቢያንስ እሱ ነው ብላ ያው እሷ እንትን አላለችም ነበርና ስደውልለት ራሱ ደውሎ በጣም ነበር ሲያመናጭቃትና ሲሳደብ የነበረው። እንግዲህ ናቱ አስታውሺ የሆነ ልክ ያልሆነ ነገር ተፈጥሯል እና እባክሽ አስታውሺ እያሉ እንግዲህ ኢፉዬና ናቱ እንግዲህ እሷ ደግሞ አሁን ለማስታወስ እንዴት ሊሆን አይችልም እንደዚህ ሊሆን አይችልም እያለችው ብዙ እንትን አላለችም ነበር። እንደገና ወደኋላ ስታስብ የዛን ዕለት ማታ እንግዲህ ያው እሷ የምታስታውሰው ነገር አልነበረም። ግን ጧት ስትነሳ የሆነ ፊቱን ተሸፋፍኖ ቁጭ ያለ ሰውዬ ነበር። እንግዲህ እሱም ያው ሰክሬ ነበርና ሌላኛይቱ ፍቅረኛ ጋር ተጣልቶ ነው እንግዲህ ሲጠጣ አምሽቶ እንትን ያለው ማለት ነው። እና እንግዲህ ጽዬ ያው እንግዲህ ወንድሟ አብሽሪ አይዞሽ ከጎንሽ ነኝ ብሎ እንግዲህ ናቱ ሁሉንም ነገር ተረድቷት ያው ከጎኗ ሆኗል ማለት ነው። እንደዛ እንዳልተቀየማት ሁሉ እንግዲህ ያው በስተመጨረሻም እውነቱ ያው እንትን ባይልም ባይጋለጥም እንግዲህ ያው ቃልም አይዞሽ በርቺ እያለ እንግዲህ ጠንክሬ ምን ጊዜም ከጎንሽ ነኝ በፍጹም ይሄ ልጅ መውረድ የለበትም እያለ እንግዲህ እያጽናናት ነው ያለውና እንግዲህ እሷም ያው ብዙም ደስተኛ ባትሆንም በልጁ ሲወለድ ይሄ ልጅ ማን ብዬ አባቱን ስትወለድ ማን ነው አባት ብዬ ልናገር ነው እያለች እንግዲህ ያው ግራ በመጋባት ላይ ነው ያለችው። እንግዲህ ዘበኛውም እንግዲህ በጣም ጭንቆታል። ያወቁ ጊዜ ምን ሊያደርጉኝ ነው እያለ እንግዲህ ያው በእርግጥ ይደርሱበታል። ለምን እዛ ቤት እንደገባ ያው ሊደርሱበት ነው። ምክንያቱም ዳግም ከሆነ ሴት ጋር ከዛች ቃል ቤት ካለችው ሰራተኛ ጋር ሲሄድ ስላየው ያው ዘበኛነቱ ዘበኛ እንዳላደለ ያው እርግጠኛ ሆነው ሁሉም እንትን አላሉም። ያው ናታን አልደረሰበትም እንጂ እንግዲህ ሌሎች ያው እየተጠራጠሩ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ተወዳጁ ሐረግ ድራማ እንዳየነው እንግዲህ ያው አቤል ከእስር ተፈቷል። እንግዲህ አቤል ከእስር ከተፈታ እንግዲህ ያው እበቀላለሁ ብሏል። እንግዲህ ያው በቀል ነው እያሰበ ያለው ፂን እንግዲህ ጎዳታለሁ እያለ ነው። አቤል እንግዲህ በፊት ጸባዩ በጣም አስቸጋሪና በጣም መጥፎ ነበረ። በጣም ክፉ ነበር። እንግዲህ እንደዛውም ሆኖ ያው እልህ እየያዘው ፂን በጣም ይወዳታል፣ ያፈቅራታል። ግን ደግሞ ፂ ያው የቢኒ ነበረች። ቢኒም እንግዲህ ያው እስካሁን ድረስ በህይወት እንዳለ አታውቅም። ፂ እንግዲህ የሉሊት እህት እንግዲህ ነግራታለች እንግዲህ ቢኒ በህይወት እንዳለ ማለት ነው። ግን እሷ የምታውቀው ነገር የለም። ሁሉም ሰው ቢኒ በህይወት እንዳለ ያውቃል። ሉሊት ያው ነግራታለች እንግዲህ ድምጿን ሰምታለች። ግን ቅንብር ነው ምናምን ብላ ነው እንጂ የሆነ ሰዓት እንደዚህ ጨለፍ አድርጋ ነግራታለች። ግን ያው ብዙም ቦታ አልሰጠቻትም። እንግዲህ ቢኒም ሲመጣ ምን ይሆን? ቢኒ እንግዲህ ያው በተደጋጋሚ እየደወለ እንደገና ቴክስት እያደረገላት እንደገናም ደግሞ ደብዳቤም እየላከ ብዙ ጊዜ በተደጋጋሚ እንግዲህ እባክሽ ጸጸቱ ሊገለኝ ነው እና ይቅርታ አድርጊልኝ ጽዬ እባክሽ ባደረጉት ነገር ተጸጽቻለሁ። ቢያንስ አንዴ እንኳ ድምፅሽን ልስማ እንግዲህ እያለ በጣም ብዙ ጊዜ አንዴ ላገኝሽና ቢያንስ እንኳ ይቅርታ አድርጊልኝ እያለ ነው እንግዲህ ቢኒ። አሁን ግን ያው እሷ ያው ግራ ተጋብታለች ሁልጊዜም ይሄን ነገር ግን አቤል እንግዲህ ቸው ይህን ነገር ሲላክ ሲሰማ አልፈለገም። አንደኛ ያው በጣም ተዛ ተመጥፎ ባህሪው እና ከዛ ከመጥፎ እንትኑ ተቀይሮ አንቺን የሚረብሽሽን ነገር በፍጹም ማየት የለብሽም፣ አንቺ ምን ልትጎጂ አልፈልግም እያለ እንግዲህ ብዙ ጊዜ ያው እየተከላከለናል ነበር። አሁን ግን በጣም ለመጉዳት አስቧል። እንግዲህ እውነት ምን ሊያደርጋት ይሆን? ሊበቀላት ይሆን? እኔ እንጃ። እና ደግሞ በእርግጥ ምንም አያደርጋትም። ምክንያቱም አሁን እሱ የሚያውቀው ነገር የለም፣ እሷ የምታውቀው ነገር ስለሌለ አሁን የጓደኛው እንደሆነ ያደረገውና እውነቱ ሲታወቅ እንግዲህ ያዘበኛ አንደኛ አቤል እንግዲህ ተመልሶ ወደ
ወደ እነጽዮን ቤት እንግዲህ ሲሄድ ዘበኛውን እዛ ታገኘው ለምን እንደተቀጠረና እዛ ቤት ለምን እንደገባ ምን ጎሎበት እንደገባ እንግዲህ ያው ሲጠይቀው ምናልባት ደግሞ እንግዲህ አሁን ተደውሎ እንግዲህ ያው ቀጥታ ቃልም እንግዲህ ያው ከቤት እንዳለ ያው ፂን እንደዛ ሲያመናጭቃት እና ፂን ሲሰድባት እንትን እያለ ነበር። በጣም ከንፈሩን እየነከሰ ነበር እና እንግዲህ ወደ ቀጥታ ወደ አቤል ሳይሄድ አይቀርም። ናቱም እንግዲህ ወደ ያው ሄጄ እኔው ራሴ ጠይቀዋለሁ ብሏል። ያው ፂን በመሳደቡ ትንሽ ያው እንትን ብለውም ቢያናድደውም ግን ደግሞ ኢፉዬ እንግዲህ ነገሮቹን ለማጣራት ግዴታ መረጋጋት አለብህ ብላ እንግዲህ ያው አረጋግተዋለች። ለዛውም ትክክል ናት፣ እውነቷን ነው። ምክንያቱም የኢፉዬን ስልክ ብቻ ነው ያነሳው ስለማከብርሽ ነው እንጂ የሌሉ ማንንም ማንሳት አልፈልግም ብሏል። እውነቱን ነው። እሱም አይፈረድበትም፣ እነሱም ያው በማንም አይፈርዱም። አሁን እንግዲህ አቤል ቀጥታ ሲጠየቅ ወደ ቤት እንግዲህ ያው ምናልባት እድል ሰጥቷቸውና አንድ ጊዜ ማን ቤት እንዳሳደራት እና በዛን ሰዓት ማን እንዳለ ከተነገረ እንግዲህ ያው ዘበኛው እውነት ሊወጣበት ነው ማለት ነው። ዘበኛው እንግዲህ ያው አለቀለት ለምን እንደገባና እዛ እንግዲህ የሆነ ሰዓት እንደዚህ በመጀመሪያ ቀርም ያው እንዴት ተፈጠረ አድርጎ ቧንቧ ልሰራ ብሎ ቧንቧ ተበላሽቷል ተብሎ ተደውሎብኝ ነው ብሎ እንግዲህ ሂድሳ ተብዬ ነው ብሎ መጥቶ ነበር እና አጋጣሚ ደግሞ አቤል አይቶት ነበር። ምን ልትሰራ ወደዛ ሄድክ ብሎ ነበር። እሱም ስራ ነው ምናምን ብሎ ሸፋፍኖት ነበረ። አሁን ግን ምን ሊል ይሆን? እውነቱን ይናገር ይሆን ወይስ ደግሞ እንዴት እስከ ዛሬ ድረስ እውነት አልተናገረም? አቤል እስር ቤት ወጥቶ እስኪወጣ ድረስ እንግዲህ እዛው ቤት ተቀጥሮ ያው ዘበኛ መስሎ እንግዲህ እዛው ተቀምጦ ነው እየጠበቀው ያለው። አሁን እውነት ጥሎ ይወጣ ይሆን? አቤል መፈታቱን ተሰማ። ጥሎ ይወጣ ይሆን ወይስ ደግሞ እዛው አቤል ይደርስበት ይሆን? እንግዲህ ሳኒ ያው ሀኒዬ እንግዲህ ቃል ሲጠፋባት ያው ብደውልም አያነሳም። ሌሊቱ ሙሉ ቤቱን ስጠብቅ ምንም አልመጣም ማለት ነው። እንግዲህ ጠዋት ተነስታ እኔ መጣሁ ወንድሜ ልፈልግ አንቺ የትም እንዳትሄጂ ብላት እንግዲህ ወታለይ። በዛን ሰዓት እንግዲህ ያው ቃልም ወደ ቤት እየተመለሰ ነበረ። እንግዲህ ቃልን ለማገኘት ቃልን ለመፈለግ ሄዳለች ሀኒ። እንግዲህ ጅም እንትና ሳኒ ደግሞ እንግዲች ዘበኛው ጋር ደውላ አሁን መገናኘት እንችላለን ሰው የለም ብላ እንግዲህ ሀኒ በደንብ ተጠራጥራታለች። ያንንም ፋይል ወስዳ ለናታን እንደሰጠችው 100% እርግጠኛ ሆናለች። ያው በማን እንደሆነ ባታቅም የምትሰራው ግን ፋይሉን እሷ እንደወሰደችው ያው ተጠራጥራለች። ቃል ይሄን ሁሉ አያውቅም። ቃል እንግዲህ በጣም ነው የሚያከብራት፣ በጣም ነው የሚወዳት፣ በጣም ያከብራታል። በነገራችን ላይ ሰኒን ማለት ነው። እህቱ እንኳን እንደዛ ስትለው ጀምርሽ እንግዲህ ደግሞ ይችን ምስኪን ልጅ አንገቷን ደፍታ እየሰራ እያለ እንግዲህ በጣም እንክብካቤውም ለሴት ልጅ ሁሉ ነገር ያለው በጣም ደስ ይላል ማለት ነው። ቃል እኔ እንጃ ብቻ እንግዲህ ናታን እንዳይበቀለው ብዬ ፈርቻለሁ። እንግዲህ በባለፈው ክፍል ያው ሀኒና ናቱ ሲገናኙ እንግዲህ ሀኒ ያው ጥሩ ስሜት አልተሰማትም። እስከዛሬ ድረስ ሲከታተላት የነበረው የጽዮን ወንድም መሆኑና የኤፍራት አባል መሆኑን አታውቅም። እና እንግዲህ ያው ለቃል ለወንድሟ ሀዳ ነግረዋለኝ። እንዴት እህቴ ሊከታተልሻል ብሎ እንግዲህ ያው እኔ የማደርገውን አድርጋለሁ ብሏል። እና እንግዲህ ያው እንዳይጎዳው ፈራሁኝ። አሁን እንግዲህ ያው በፂም የተነሳ ምናልባት አንዳንድ ነገሮች ሲባባሉ ናታንን ያው እንዳይጎዳው ፈርቻለሁኝ። ሉሊት እንግዲህ ያው ወረቀቱን ወስዳ ፎርጅል ነው ብሎ እንግዲህ ያው የስራ ባልደረባዋ ብር ሰጥሻለሁ፣ የፈለግሽውን ብር ያክል ሰጥሻለሁ ብሏት ነበር። እንግዲህ ለዛች ለእህቷ ብሯን ሰጣ የ15% የቤቱን የሸጠችላትን እንግዲህ ያንን ብር መልሳ ቤቷን በራሷ ልታደርግ ነበረ። ግን ሰውየው ደግሞ ያው ስምምነታቸው ኤፍራታን በእጅ ልታመጭልኝ እንግዲህ በዛን ሰዓት እንዴት ነው ሴት ልጅ ምድጃ ለምድጃ ስትጠራ ነው እንጂ የሚያምርባት ለምንድን ነው እንደ ሶፋ ላይ ቁጭ ብሎ አፍ መካፈት እያለ እንግዲህ ሲናገር ነበር። ለዛ ደግሞ እንግዲህ እናቱዬና ኤፉዬ እንግዲህ ልኩን ነግረውት ነበር። በዛ ተበሳይቶ እንግዲህ ኤፍራታን ለመበቀል አስቧል። ለዛ ደግሞ ያው የምትረዳው ሉሊት ናት። ሉሊት ደግሞ ያው ብቻ ብሩን ይሰጠኛል ብላ ነው እንጂ
ይህም ማድረግ አትችልም። ምክንያቱም ከስንት ጊዜ በኋላ ይቅርታዋን የተቀበሏት በቀደም ነው፣ ሰላም የፈጠሩት በቀደም ስለሆነ ይህን ነገር ቀጥታ ቤት ሄዳ ማድረግ አትችልም። እኔ እንጃ ይህም ማድረግ አልችልም፣ ጥርጣሬ ውስጥ ይገባሉ፣ አሳማኝ ሊሆን አይችልም ብላለች። እንግዲህ ያው ቀጥታ ቤት ሄዳ እሷን ኤፍራታን አሳልፋ መስጠት በጣም ከባድ ነው። እንግዲህ ያው አሰጠኝም ወይ በፊት አብሬ ሰርቼ የለም ወይ ለምንድን ነው የማሰጠኝ? ቆይ ብር ስጠኝ ስትለው ያው እሺ አላለም። በፊት የበፊቱ አለፈ። ዛሬ ግን የሰጠውሽን ስራ ወይ ደግሞ ኦሪጂናሉን ወረቀት አንቺ ያንን አይቼ እሰጥሻለሁኝ ብሩን ብሏታል። እንግዲህ ለዛም ደግሞ እንግዲህ ያው ከቻልኩሽ ካልቻልኩ ደግሞ ያው ምንም ማድረግ አልችልም ብለዋል። እንግዲያውስ ብር አትበይብኝ፣ ስራሽን ሰርተሽ ስታስረክቢ ነው የምሰጥሽ ብሏታል። ያው እንግዲህ ያን ፎርጅድ ወረቀት ውስጥ ያባት ነበረ መልሳ እንግዲህ ሰጥታታለች። ያው እህቷም ስለሆነ ይጎዳሻለሁ፣ ተይ እህቴ ናት ብዬ ዝም አልልሽም እኔ ይጎዳሻለሁ ብላት ነበር። እንግዲህ ምንም ማድረግ አይቻልም። አሁን እንግዲህ ሰኒና ያዘበኛ እውነት ቃል ይደርስባቸው ይሆን? ሀኒ ትደርስባቸው ይሆን ወይስ ደግሞ ከዘበኛው ጋር ሆና የሆነ ሰው ያያታል ብላችሁ ታስባላችሁ? ውዶች ማለት ነው። እኔ እንደማስበው ከሆነ መቼም በእርግጠኝነት ቃል ይደርስባታል ብዬ አስባለሁ። ምክንያቱም አድሮ ጠዋት ያው አልተመለሰም። ጠዋት ነው እንግዲህ የሚመለሰው እና ሀኒ እሱን ፍለጋ ሄዳለች። እንግዲህ እሷም ደግሞ ሰው የለም ብላ እንግዲህ ያው ቀጥታ ያኑ ሰውዬ ልታገኝ ሄዳለች። እሱም እንግዲህ ያው እያለ ነው ምን ላድርግ እያለ ነው እንግዲህ መከራውን እያየና ለዚህ ደግሞ የምትረጅኝ አንቺ ነሽ እያለ እንግዲህ ያው እሷንም እንትን እያላን ነበር። ቤተሰቦች እንግዲህ ተወዳጁና የምንወደውና በጉጉት የምንጠብቀው እንግዲህ ሐረግ ድራማ ክፍል 200 እንግዲህ ነገ ይለቀቃል ማለት ነው። ነገ እስኪለቀቅ ድረስ እንግዲህ በጉጉት እንጠብቃለን። እንግዲህ በጉጉት የምንጠብቀው ዘበኛው ይያዛል፣ ይጋለጣል ወይስ አይገለጥም? እውነት አቤል እውነቱን ይናገራል ወይስ ደግሞ የት እንዳሳደራት እና ለምን እንደዛ እንዳደረገ እንግዲህ ለናታን ተነገረው። ያው የጽዬ ጭንቀት ችግር